በጣም ይበርዳል ዛሬ ብርዱ ከባድ ነው። ብርዱ ከባድ ነው። ከባድ የመጀመሪያ ጨዋታ 3 ነጥብ በጠብቀ ነበር። ከባድ የለም። ይሄ ድሮ ቀረኩ። እሱን ጨርሳል። እሱ ቻፕተር አልቋል ብያለሁ እኮ አልሰማኝም እንጂ ያንን ቻፕተር ዘግተን ወደ ዊን ቻፕተር ተመልሰናል። አንድ ያስቸገረኝ ሳንቼዝ ነው። እሱን ገለውና ወደ ሰላም ወደ ጤናችን እንመለሳለን። ማለት ጽድት ያለ እኔ ምን አገባኝ። ጎል ገብቷል። ኦፍ ኮርስ ገብቷል። ምን አገባኝ የምፈልገው 3 ነጥብ አግኝቼዋለሁ። ገብቷል 3 ነጥብ ገባና ወጣው ቢቀዘቀዝም 3 ነጥቡ ገብቷል ነው። ምን አይነት ጌም ነው? ምን አይነት ጨዋታ ነው? ለስንት ቋጠራችሁ? ለስንት ግን ዣቪ አሎንሶና ልጆቹ አኮሩን። ኧረ በስመ አብ! ምን አይነት ጨዋታ ነው የዛሬው ጨዋታ? ሶስቱም ጆዋ ፔድሮም፣ ሮጀርስም፣ ኮልድ ፓልመርም ሶስቱም ጎል አግብቷል። እንደገና ደግሞ ይሄ ጎልና አሲስት ጆዋ ፔድሮ ጎልና አሲስት ምን ይባላል? እሺ አቤት! ካይሴዶ ሳይኖር ፓሌስትራ ሳይኖር እኔ እንደሆነ ማለት ነው በዚህ ጨዋታ ላይ አውጥቼ ልጥለው የምችለው ነገር ያው የጉስቶ ነገር ያው አቋሚ የታወቀ ነው። ሳንቼዝ የሚባል ሰውዬ ነው። ከዛ ውጪ ግን በቃ ቃል የለኝም። እንችላለን። ሊጉ ዛሬ ገና ነው የተጀመረው። ነግሬሃለሁ። ዛሬ ገና ነው የተጀመረው። ገባ ምን አይነት ጨዋታ ነው በእናት ሲያምር! ሙሉ ጨዋታው ክፍት ነበር። ገብቷላ ፉላም ናን ደባደባለው ማለት ነው። ከዛ ቼልሲ ደግሞ 137 ምናምን እነዚህ ሊያወጡት ዝም ብዬ ነው እንዴ ብሎ ለጠለጠው። ማን 3-2 አልቋል ጨዋታው ማለት ነው። 3-2 ማለቁን እንዳትዩት። ፓልመር ዛሬ ምን አይነት እንቅስቃሴ ነው ያደረገው! ማን ቼልሲ ያገባቸውን ጎሎች እንዳለ ማለት ትችላላችሁ ኮንስትራክት እያደረገ የነበረው ፓልመር ነው። ገብቷችኋል አይደል? ማለት አሲስት አደረገ ለጆ ፔድሮ። ይሄ እንትና ሞርጋን ሮጀርስ ያገባው ጎል ላይ ማለት ነው ምን አይነት ተች አድርጎ ነው የሰጠው ለላክሯ ተከላካይ እንዴ! ምን አይነት አስተጣጠፍ ነው አጥፎ አሲስት አደረገለት ላክሯ። የመጀመሪያ የፕሪሚየር ሊግ ጌሙ ለቼልሲ አሲስት አደረገ። ሞርጋን ሮጀርስ አገባ። ፈራሚዎቹ እየሰሩለት ነው። ምን አይነት አጨውት ነው የሚጮተው ጃቢ አሎንሶ ማለት ነው። ገብቷችኋል? 3-4-3 ትንሽ ሊያሰጋው ይችላል ማለት ነው። ገብቷችኋል? ምክንያቱም ጨዋታው ሊያልቅ ሲል አይታችሁት ከሆነ ሎንግ ቦል ዝም ብለው እየተጮቱበት ነበር፣ ግን የሚያምር ሪዛልት ነው። ገብቷችኋል? 3-2 ማለት ግን ፉልሃም ጋር እንደዚህ ግብ ተገቢ ነው ወይ? አሁን እንደ አርሰናል ደጋፊነቴ ነው የምጠይቀው አይደለም እንዴ? 2 ጎል እንዴት ይገባባል? ግን አሪፍ ጨዋታ ነው ያየነው። አሸንፈናል። ፉልሃምን ለጥለጥ ፕሪሚየር ሊግ ማለት ይሄ ነው። በቃ ፕሪሚየር ሊግ ጨዋታ ማለት ይሄ ነው። ያ ደነዝ ሳንቼዝ። እኔ ስላንተ ፕሌየር ሬቲንግ ላይ እንገናኛለን። አንተ የገጣባ ልጅ ገጣባ ማለት ነው። እንገናኛለን ፕሌየር ሬቲንግ ላይ ሳንቼዝ። ሌሎቻችሁ ምን አይነት ላክሯ ነው ያዩት? ምን አይነት አድብቀው ይሏል ላክሯ እናቴ ትሙት ኮሉ። አረ ምን አይነት እኔ በቃ ዛሬ የምቀንሰው ሰው የለኝም። በቃ እንዳለ ከሳንቼዝ ውጪ ገራሚ ናቸው። ገራሚ ጆዋ ፔድሮ 9 ቁጥር ለበሰ አልለበሰ ምን አገባው? ያገባዋል። ከርስ ምን አለ ልጥፍ ወስዶ ፓልመር ማለት በቃ የምናውቀው ፓልመር ይሄ ነው። እኛ የምንወደው ፓልመር ይሄ ነው። በቃ ይሄ ነው እኛ የምንፈልገው ፓልመር ማለት ነው። ምን አይነት ፓልመር ነው ያየነው ዛሬ በሚኬል ሪስ ጄምስ በል ላቪያ በል። አረ ዛሬ ስንቱን አቼምፖንግ ያ ደነስ ሳንቼዝ ስላንተ ቶ ለማንኛውም 3-2 አሸንፈናል። እንኳን ደስ አላችሁ ሃንግማን ፋሚሊ ማለት ነው። ገና ይቀጥላል። ሁለቱ የገቡብንን ጎሎች ተዋችሁ። በሆነ ሰው ደነዝ ድንዝና ምክንያት ስለገባብን እኔ 3-0 እንዳሸነፍን ነው የምቆጥረው ማለት ነው። ይመቻችሁ። ቸልሲ ክሬቨን ኮቴጅ ድረስ ሄዳ ፉልሃምን ተደባደቡ። አክቹሊ ደብድባት መጣች። 3 ነጥብ ስለወሰደች ደበደበቻት እንጂ ተከሻከሹት ነው ማለት ማኑ። ምን አይነት ጨዋታ እንደነበረ ልነግርህ አልችልም ማኑ። የቸልሲ አታክ ግን ቻንስ እንደ ጉድ ነው የሚያፈሰው ዛሬ። ኮልዊል ምን ሆኖ እንደሆነ አላውቅም አባቴ። ኮልዊል ዛሬ ሲያስበላን ለኳ ምርጥ ነበረ። አቼምፖንግ አሪፍ ነበረ። ማን የሚጮተው ሃይላይን ማኑ የእንግሊዙ ባርሰሎና አዲሱ ባርሰሎና እመኔ ነው የምልህ። ቻንስ ያፈሳሉ እንደ ውሃ ነው የምልህ። ቻንስም ክሬት እንደ ጉድ ነው። ይሄ አታክ በጣም ያስፈራል ነው ብለ በጣም ያስፈራል። እስካሁን ካየኋቸው የቢግ 6 ቡድኖች ከአርሰናል ውጪ ያስደመመኝ ቸልሲ ነው ማለት አታኩ ያስፈራል። ዲፌንሱ ደግሞ መስተካከል የሚችሉ ነገሮች አሉ። ኮልዊል ጥፋት ካላበዛ ካይሴዶ ይመለሳል ምናምን ነገር ገባ። ግን ስቲል አጫወቱ ቻንስ ኮንሲድ የሚያደርግ ነው የእንግሊዙ ባርሰሎና በእርግጠኝነት ማለት ነው ገባለ። ከሌሎቹ ቢግ 6 ቡድኖች ያስደመመኝ ቸልሲ ነው። ከአርሰናል ጋር ግን ሌቭሎች ለውጥ እንዳለ ከ2 ሳምንት በኋላ ስለማሳይሽ ብዙ እንዳታወሪ። ሌሎቹ ላይ ግን አውሪባቸው። አስደምመሻል። የሚገርም ፉልሃም ራሱ ምርጥ ቡድን አይደል እንዴ ማንዬ? ግን ጥፋታቸው ትንሽ ፕራግማቲዝም ትንሽ ረጋ ማለት ምናምን ገባለ። ነገሮችን ማየት ምንድነው መከሻከሽ እንደዚህ ማለት ነው። ንቃቿቸው ነው ቸልሲ 10ኛ ስለጨረሱ
ፓልመር እንዳትጎዳ ብቻ መጨረሻ ማን እኔ ፓልመር በጣም ጽድት ገባለ። ሮጀርስ ራሱ ጃው ፔድሮ በቃ ስለ ዣቢ አሎንሶ ድፍረቱ ራሱ ምን አይነት ድፍረት ነው? 3-2 እየመራ ዊንግ ባኮቹ መጀመሪያ ሲጀምር በ5 ተከላካይ ነው ጉስቶና ሃቶን ነበረ። ገባ አይደለ? ዲፌንስ ላይ ቀልድ የለም። አታኩን አንሊሽ አድርገው ነበረ። ከዛ ላ እየመራ ስቲል አታኪንግ ኦፕሽኖቹ ኔቶን በጉስቶ የአዲስ ሸቫሪ የሚባለውን ደግሞ በሃቶ ነው አታኪንግ ሞር አታኪንግ በቃ ሪስክ ብቻ የተሞላበት ሁለት የማድሪድ ማናጀሮች እምባፔ ያባረራቸው በቅርቡ በአንድ ዓመት ውስጥ እምባፔ ያባረራቸው ሁለት ማናጀሮች ተከሻከሹ። ዣቢ አሎንሶ አሸንፎ ወጣ ማለት ቼልሲ ያሸንፋል ይላል። የሳምንቱ ምርጥ ጨዋታ የተመለከትነው ዛሬ ነው። እኔ ምንም አንሰቃቀስም እዚህ ጋር ቼልሲ ማለት ነው ፊት ለፊቱ በጣም ቤስት ነው ራሱ አይታችኋል። ችግሩ ምንድነው? ቼልሲ ፉልሃም አለን ችግሩ ተከላካዮቹና ሳንቼዝ ናቸው። ማንዬ እነሱን ግዴታ ማስተካከል አለበት። አሁን ወደፊት ይሄን ነገር ፊክስ የሚያደርግ ከሆነ ዣቪ ራሱ በጣም ፊት ነው ፊት ለፊቱን አይታችሁታል። ፉልሃም አሳቀቃችሁኝ እኮ እንዴ ለራሴትም አልተሳቀቁም። እንደዛ ሶስተኛ ሁለት ስታረጉ ሶስተኛ ታረጋላችሁ እየጣበበኩ ነው። ግን ምንድነው ችግሩ? ምንም በቃ 10 ቁጥር መሀል የለም። ግራ ገባችሁ መጨረሻ ላይ። አንተ ፊት ለፊቱን ሮጀርስ ምናምን በጣም ፒስ ሆኖ ፓልመር ራሱ የጨዋታው ኮከብ መሆን ያለበት እሱ ነው። አንተ ፊት ለፊቱ በጣም ያበደ ሆኗል ዛሬ። ይሄ በጣም የሚገርም ጌም እግዚአብሔርን። ኮል ፓልመር ኢዝ ባክ አባቴ ሃንግማን ማለት ነው። ሐሳቤን አስቀይረሽኛል። 8ኛ ትጨርሻለሽ ብዬ ገምቼ ነበረ። ቶፕ 4 ትገቢያለሽ ሃንግማን። ብቻ ተከላካይሽ ግን አያስተማመን። ወንፊት የሆነ በረኛለሽ፣ ወንፊት የሆኑ ተከላካዮች አሉሽ። ከዛ ውጪ ሞርጋን ሮጀርስ ጻዴ ፊርማ። ኮል ፓልመር ኢዝ ባክ። ኮልድ ፓልመር ኢዝ ባክ ጋይስ። ሃንግማን እንኳን ደስ አላችሁ። ጸዴ ጨዋታ አሳይታችሁናል። 3-2 ተጠናቋል። አዌ ማች ደርቢ ነው ላይው የመቻችሁ ወንድም ጥላችሁን ነበረ። ሁለተኛ ደረጃ ያስቀመጥኩት ይሆናል ብዬ ገመጥኩት። 1-3-4 ሳምንት እንየውና ይገለበጣል። ፈርስት ሃፍ ላይ ምን ብያችሁ ነበረ? በረዶ ይዘንባል። እኔ እኮ ለምንድን ነው በረዶ ይዘንባል፣ በቃ ይዘንባል። ወይኔ ዛሬው ኮል ፓልመር፣ ወይኔ ዛሬው ኮል ፓልመር፣ ወይኔ ዛሬው ኮል ፓልመር። እንዳለ የፉልሃም ተከላካዮች ሬጅ ቤት አድርገው ልጁን ድብደባ ጀመሩ። ባይዘው ተጎድቶ አይመስለኝም፣ ግን የሆነ ምቾት ስላልተሰማው ነው እግሩን ቀይረኛሉ። ምክንያቱም ኦልሬዲ ያለቀ ጌም ነው። ግን ማለት ሪስ ጄምስ ሳይቀር ነው እንዲህ ያለው ዛሬ። ምንም አላዳምጥህም፣ ሁሉም ነው እንዲህ የሚለው። በቃ ዚስ ቼልሲ። ኧረ በስመ አብ። ሰከንድ ሃፍ ላይ ኮልዊል ደግሞ ተጠቀሰ። ሰከንድ ሃፍ ኮልዊል እየተናገርን ነበር። በቃ ሰከንድ ሃፍ ተጠቀሰ ኮልዊል። የአየር ኳስ አንተ ሲጀምር የአየር ኳስ አንድ የምትችለው የቼልሲ ደጋፊዎች ኮልዊል ቤንች ነው መሆን ያለበት፣ ጥቅለኛ ቤንች ነው ብዬ ከዚህ በፊት ስናገር ሰድባችሁኝ ነበር። ኮልዊልን ተማምነን ተከላካይ ሳናስፈርም መቅረት ማለት በጣም ከባድ ነው። ምክንያቱም ከኤሲኤል ነው የመጣው ልጁ። ኤሲኤል ደግሞ በጣም ገና ብዙ የስነ ልቦና ችግር ይዞብን የመጣው ድጋሚ ጎዳ ነው ይመስል። ስለዚህ ተጠንቅቆ ነው የሚጫወተው። በዛ ላይ ቢጫ ነበረበት። የገባብንን ጎል ካያችሁት የሱ እንትንነት ነው። ከበር ቢያደርገው ይችላል ኳሱን፣ በቃ ከሱ ጋር ፊቱ ነው ያለው ኳሱ፣ ግን ያንን አላደረገም። እውነት ለመናገር የሚገርም ጨዋታ ፓልመር መግባት ይገባው ነበር በስርዓት። አንተን ያስፈረምንበት ቀን የተባረከች ትሁን። ምንም አልልም፣ ምንም እግዚአብሔር ምስክሬ። ወይኔ ላኳ አንተ ምንድነህ እንዴ? ሰው እንዴት ነው ሙሉን እኮ ነው እሱ ሙሉን። ኮልዊል አልቻለም ሙሉን። ከዛ የሆነ ሰዓት ደግሞ አቼምፖንግ ልጅ ነው ደከመው። አይታችሁት ከሆነ አቼምፖንግም ሲደግመው በቃ ችግር የለም እኔ ያለው አለ። በቃ ሁላችሁም ውጡ ነው ያለው። በቃ እዚህ ጋር ወንድ የሆነ ከዚህ በኋላ ያገባል አላችሁ። እናንተ ተጠቅሳችሁ ነው ችግር የለም እኔ ያለው አላችሁ። እዚህ ጋር ዜና ረፍት ምንም አላዳምጥም አላችሁ። ወይኔ ወንድ ነህ በቃ ወንድ፣ በቃ እንደዚህ አዎ የሚል ወንድ በቃ እናቴ ትሙት። 3ኛ ጎል አግብተን ኦፍሳይድ ተባለ። ያን ኳስ ግን የሞከረውን አይታችሁታል። ኮይንዳ በቃ ቢስቶም ምንም አልመሰለኝም። ምክንያቱም ፊቱን ያሉ በረኛውን በኳስ በቃ እንደዚህ ነው ተጫዋች። ኢስቴቮን ነው ኮይንዳን አስገባናቸው። ፔድሮ ኔቶ ቦታው አልተመቸውም ነው የምትሉኝ? ግን ፔድሮ ኔቶን እንዴት አያችሁት? ፔድሮ አንዴ ለፔድሮ ኔቶ ሁላችን ይሄ ነው እንጂ ቼልሲ፣ ይሄ ነው እንጂ ፓፓፓፓፓፓ የሚገርመውን ቼልሲ ያየነው። ቼልሲ ክራቨን ኮቴጅ ድረስ በመሄድ ፉልሃምን በምትመለከቱት መንገድ 3-2 በሆነ ውጤት እንግዲህ ማሸነፍ ችሏል ማለት ነው። ዣቪ አሎንሶ የመጀመሪያ ፕሪሚየር ሊግ ጨዋታውን እንግዲህ በድል ጀምሯል። ይሄ ቲም ላይ አሁን ምንድነው የሚቀረው? በቃ ግብ ጠባቂ እኮ ነው። አሪፍ ግብ ጠባቂ ካስፈረመ ቼልሲ ቀላል ተፎካካሪ ነው። በእውነት ነው የምላችሁ ፕሪሚየር ሊጉን በጣም ይፎካከራል ብዬ እጠብቀዋለሁ። ስኳዱ ዴብዙን እንዳያችሁት ነው። ዛሬ ካሳይዶን ኤንዞ ሁሉ ተቀይሮ ነው የገባ። አሳርፈው ነበር ካሳይዶን አዳዲስ ፈራሚዎቹን ጨመረና በጣም የሚገርም እንቅስቃሴ ደግሞ ነው። ፓልመር ወደ ቀድሞ አቋሙ በጣም እየተመለሰ ያለ አዲሱ ፈራሚ ሮጀርስ ምን አይነት ፐርፎርማንስ ነው ያስመለከተን ዛሬ።
እጅግ በጣም ድንቅ ጨዋታ ነበር የተመለከትነው ማለት ነው። እናም ቼልሲ እንግዲህ ለብዙ ነገር ነው የሚጠበቀው ዘንድሮ ብዬ አስባለሁ። በግሌ መስተካከል ያለበት ግብ ጠባቂው ላይ ትንሽ ድክመት አለ ብዬ አስባለሁ። ከዛ በተረፈ እንግዲህ ቼላው አሪፍ ቲም ጊዜ ይፈልጋል፣ ግን አሪፍ ቲም እንደሚሰራ አልጠራጠርም። ይመቻችሁ። ብራቮ ቼላ ወንድም ጥላ፣ ብራቮ ቼላ። ቆንጆ ቲም ነው ያለው ቼላ ወንድም ጥላ። ግን አንድ ትሪ ላይ አርና ማር አንድ ላይ አይሆንም። በጣም ቃላት አጠቃቀሚ ይቅርታ። ግን ማክሰስ ላክሯን፣ ፊል ፎደን አላልኩም፣ ፓልመርን፣ ጆዋ ፔድሮን ባየህበት አይን ሳንቼዝን ስታይ በስመ አብ መንፈስ ቅዱስ አንተ ፕሪሚየር ሊግ ወይ ደግሞ አንድ ትልቅ ዋንጫ ለመብላት ማለት ነው በአመት ውስጥ አንድ ራሱ ብዙ ነው። በቃ አንድ ስህተት ሰርተ ጎል ከገባበት እንደ ጎልኪፐር በጣም ዲሲፕሊንድ መሆን አለበት ተከላካይና ጎልኪፐር ስትሆን እና ሳንቼዝ በአንድ ጨዋታ 2 ስህተት ብሮ እንዴት ነው 37 ጨዋታ ከዚህ በኋላ የምታምነው? እቺ ጀለስ እንዳትፎግራችሁ። በነገራችን ላይ በጣም ቼልሲ ሌላው ችግሩ በቀኝ መስመር ያደላል። በቃ በጣም እነ ፓልመር ብቻ ነው የሚጮቱ። ጭራሽ ጨዋታው ላይ የለም ጎል አገባ እንጂ የ130 አቀርቷ እንደው የ50 ሚሊዮን ዴሊቨር ቢያደርግ አሪፍ ይመስለኛል። ሌላው ስለ ማክሰስ ላክሮ አውርተን አሪፍ ነው። እነ ማነው ስሙ ኮልዊን እና ቺምፖንግ አሪፍ ናቸው፣ ግን ትንሽ እነሱም ዲሲፕሊን በጣም ፋውላቸው አብሶ የኮልዊን ፋውል በጣም ያስፈራል። ሚዱም ቆንጆ ነው፣ ግን ቴምፖ ዲክቴት የሚያደርግ ሰው በላቪያ እና በጀምስ አያዛልቅም። ኢንዞ ወይ መቆየት አለበት ወይ የእሱን አይነት ተጫዋች መምጣት መቻል አለበት። ቲምፖ ዲክቴት መደረግ አለበት። ከፊት ለፊት ጆዋ ፔድሮ፣ ፓልመር በጣም ነው የሚያምረው። ትንሽ ሮጀርስ ነቃ ማለት አለባት። ያበደ ነው። ፉልሃም በጣም ቆንጆ ቲም እየተሰራ ነው ብሮ። ፖሴሽን ራሱ በልጠው በጣም የተሻለ ቲም ነበር ከሙከራ ውጭ። ብቻ አሪፍ ጨዋታ ያለ ነው። ቼላው ነቃ ማለት አለባት። ክፍተቷን ማየት መድፈን አለበት። ጫና መቋቋም መቻል አለበት። ለማንኛውም ኮፒ ሊንክ ሪፖርት ሼር አድርጋችሁ እናንተን ሀሳብ ኮመንት ላይ ይሄ ጉዳይ መጠናት አለበት፣ መመርመር አለበት በግልጽ ማለት ነው። ሲጀመር ማለት ነው በዚህ ሰዓት ሃንግማንን ለምን አጫወታችሁት? ሆን ተብሎ ይታወቃል እኮ ሰዓቱ እኮ የሃንግማን በምን ሰዓት እንደሚጫወት በምን ሰዓት እንደሚያሸንፍ ዓለም ያወቀው ፀሐይ የሞቀው ነገር ነው። በቃ ገብቷል። እኔ ለምን ይመስላል አስቀድሜ ቼላው እንደሌላው ቡድን ይፈተናል ሊሸነፍ ይችላል ምናምን ብዬ አልሰራሁት። ሰዓቱን የፈራሁት ቼላውን እኮ አልፈራሁትም። ግን የሚጫወትበት ሰዓት በቃ የራሱ ሰዓት ነው ይታወቃል። ለጠለጠው ፉላምን 3-2 በሆነ ሁኔታ አባቴ ከሜዳ ውጭ ሄዶን የተጫወተ ጨዋታ ከባድ ኳስ ነው። ቀላል አድርገን እንዳትመለከቱ ያጀማ ከባድ ኳስ ነበረ። ፉላሞች ምርጥ ነበሩ። ግን የቼልሲ አታክ ምን አይነት አታክ ነው? ማን እየተሰራው አታክ ይለያል ነው ማለት አንተ አሎንሶ ትንሽ ጊዜ ደግሞ ሲቆይ ይሄንን ቡድን ጭራቅ ነው የሚያደርገው። ይኸውልህ ያ ኮል ፓልመር ምናውቀው ኮል ፓልመር አስፈልጊው ኮል ፓልመር ተመልሷል። ጀምአው አስገራሚ ብቃቱን ነው ያሳየው። ሞርጋን ሮጀርስ ደግሞ የመጀመሪያ ጎሉን በማስቆጠር እንግዲህ አለው እዚህ ሊግ ላይ ያለን ይገኛል። ጀሞ ለማንኛውም ቼላው 3-2 በሆነ ሁኔታ ተቸግሮም ቢሆን አሸንፎ ወጥቷል። ከዛ ውጪ ግን የቼልሲን አታክ ሳላደንቅ ማለፍ አልፈልግም። ጀሞ ግን ያሸነፈው በአንድ ምክንያት ነው፣ በዚህ ሰዓት በመጫወቱ ነው። በቃ ይሄማ የሆነ ደባለ የሆነ ሴራ አለ። እሱን አጣርቼ መመለስ ይሆናል። ማን ሮጀርስ ሲያገባ ነው ለኔ ጨዋታው ያለቀው። ቆይ አንተ ቀጫማም ድጋሚ ታገባለህ። እስቲ ሙድሪክ አረባ አላህ በሆነ ነገር ሸውደህ የጠጣሁን ነገር አጠጣውና እድሜ ዘመኑ የመቀመቅ አመት ይውልበት እስቲ። ለማንኛውም ማለት ነው በቃ የመክፈቻ ጨዋታዎች ግን እንዴት ነው ጎል ብዙ የሚገባባችሁ? ማለት ጎሎች አሉ፣ ትንቅንቅ አለ ምናምን አንተ ሰላቢ ጎል አገባ ሮጀርስ። እኔ ሮጀርስ ላይ ልቋጥር ነበር የገባሁት መጀመሪያ። እኔ እንደውም ቼልሲ ማሸነፉ ደስ ነው ያለኝ አለ አይደለ። ጠላት እንዲኖረኝ እፈልጋለሁ። አሁን መፈራበት አመት አይደለም። ግን ሮጀርስ ግን ይዛሃለሁ። ቀጣይ ለብቻ ቋጠሮ አዘጋጃለሁ። ለብቻ እኔ በቋጠሮ አልታወቅም፣ ግን ላንተ ቋጥራለሁ። ሸለመ